ጸናሁኝ እኔስ ለአገሬ ዋስተበቀጎኝ እናይበገሬ ሙሾ እንዲያከትም ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር ሐዘኗ እንዲያበቃን ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር እንደ ቆራ ብጮህ ሰው ከተከተለኝ ለአገሬ መሆኑን ሁሉም ከተረዳኝ አሁን እጮኻለሁ ነገም ይሁን ዛሬ ነው ሳልኖር ላኑር ብዬን ኢትዮጵያ አገሬን ሕዝቤ ሆይ ተነሳ ምንም ሳታቅማማ ጥላ እንኳን የለውም ሀገሬን ተቀማ በሀገር ይሻላል ብትቆስል ብትደማ ትውልድም ይኮራል ዝናህን ሲሰማ አይሰለቸኝም በደጋግመው እንደ ዳዊት አገር እያልኩኝ ስምሽን ማወደስ ኢትዮጵያ እናቴ ስንቱን ስቃይ ስንቱን መከራ አላሳለፍኩት ይመስገን አምላክ ዛሬ ላሳየኝ ሰጥቶ ጽናት ጸናሁኝ እኔስ ለአገሬ ዋስተበቀጎኝ እናይበገሬ ሙሾ እንዲያከትም ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር ሐዘኗ እንዲያበቃን ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር ይታየኛል ዛሬ የሀገሬ ተስፋ ሀገሩ ሲገባል ከሀገሬ ተገፋ አጎንብሶ ሲስም ይችን ቅድስት ምድር ኢትዮጵያን ካዳነ የሰጠ ክብር የተስፋይቱ ምድር ቅድስት ኢትዮጵያ አንቺ ኖረሽልን ጠላቶችሽ ተቢያ ቃሌ ምድር ሲወርድ ደስ አለኝ ከልቤ መጽሐፍ አኖርኩኝ ለትውልድ ከትቤ ይቻላል ብያለሁ ርዕስ ሰጠው ሀገሬ ስትቀጥል በሕይወት ስላየሁ ጸናሁኝ እኔስ ለአገሬ ዋስተበቀጎኝ እናይበገሬ ሙሾ እንዲያከትም ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር ሐዘኗ እንዲያበቃን ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር እንደ ቆራ ብጮህ ሰው ከተከተለኝ ለአገሬ መሆኑ
እንዴት አደራችሁ? እንዴት ዋላችሁ? የምወዳችሁ ምርጥ ኢትዮጵያዊ ቤተሰቦቼ ሰላማችሁ ብዝት ይበልልኝ። ኮርዳይት እንግዲህ ያው በተቆራረጠ ትንፋሽን ቢሆን ወተን ድምጻችን ተንፈስ እንላለን። ጥሩ ነገር ስንሰማ፣ ኮሽ ያለ ነገር ስንሰማ እንወጣለን። ምንም ችግር የለውም። ስለ ሀገራችን ስንል ዋጋ እንከፍላለን። ምን አባቱን ስና ደግሞ ጠላት እንኳን አሁን አስተኝተን ጥለነው ይቅርና ድሮም ሲንፈራገጥም ቀልቡን በመክፈፍ እንታወቃለን። እና ምንድነው ኮፍያ ተክላል ስማት አሁን በዚህ ችግር የለውም፣ ችግር የለውም። ጥሩ አሉ ማለት ትንሽ ተንገዳግጃለሁ። ኦኬ፣ እስኪ ሁለት ነገሮች ላይ ብቻ ልምጣ። ኮሽ ያለ ነገር ስለሰማው ስለሱ ላይ ልምጣ ብዬ ነው። አሁን መንግስት ዳግም ከህወሓት ጋር ድርድር ከተቀመጠ ሀገር ነው ዋጋ የሚያስከፍለው። ይሄ ነገር በጣም አሳሳቢ ስለሆነብኝ ነው። አሁን እንደገና ቆዳ ገልብጦ ለመምጣት አየር ለመሳብ ልክ እንደ ፕሪቶሪያ ሲጥሩ አያቸዋለሁ እና ትንሽ አልተመቸኝም፣ አካሄዳቸው አልተመቸኝም። ከደሙ ለጻነኝ እንደ ጲላጦስ ታደሰን የሚያወራው ወሬ የሰማሁት እኔ ተው ብዬ ነበረ። ጦርነቱ አይጀምር ብዬ ነበረ። ደብረጽዮን ነው እምቢ ያለኝ፣ ኤርትራ ልልን ያለኝ እሱ ነው። ኤርትራ ያዋጣንም ብለው አልስማማ አለኝ። እንደዚህ ብላችሁ እንደዚህ ምናምን ቀደዳ ይቀደዳል። እዛ ታደሰ ወረደ ተጠያቂ ናንተ ምንም ከመጨረሻው ሰዓት ላይ ከደሙ ለጻነኝ የሚል ነገር ልታረግ አትችልም። እችላለሁ ብለህ አስተዳድራለሁ ገብተሃል። ገብተህ ጦርነት አውጃል። ፔሬድ ተጠያቂ ናንተ። ወደ ድርድር የሚባል ነገር የሚመጣ አደራዳሪ ሆኖ የሚመደብ ሰው በሙሉ ትናንትና መግለጫ ሰጥቼበታለሁ። አንድም ሰው በዚህ ጉዳይ ላይ ጣልቃ የሚያስገባ ካለ አለቀ አለቀ። በቃ አገር ልጠፋ የወሰነ ሰው ነው። ህግ ይከበራል ነው። አንድ ማድረጋቸው ተገፏል። ሁለት ባሉበት ቦታ እንዲያዙ ተደርጓል። ሶስት ድርድር የሚባል ነገር ከዚህ በኋላ ከህወሓት ጋር የሚቀመጥ ኃይል የለም። ይሄ በደንብ አርጎ ሰምነ ተነትንበታለሁ፣ እመጣበታለሁ። ለምን እንዳሰቡትም ጭምር ስለመጣበት ነው። አየር ለመሳብ አሁን እንግዲህ ከቤት ስትወጣ ድንጋይ ከመታ ድንጋይ ብለው ትወጣለህ እንቅፋቱን። ስትመለስ ግን ከመታው ያን ድንጋዩ አንተ ነህ እንጂ እሱ አይደለም። ምክንያቱም እየተቀመጠበት እየሄድክ የምትደበድበው አንተ ስለሆንክ ድንጋይ የምትባለው አንተ ነህ። ሁለተኛ ሶስተኛ ጊዜ በህወሓት አሁን ለድርድር የምንሸወድ ከሆነ መንግስት አገር ዋጋ ለማስከፈል ተዘጋጅቷል ማለት ነው። ኖ ዌይ ህግ ነው የሚከበረው። እዚህ ላይ በደንብ በስፋት ስለመጣበት እመጣበታለሁ። የታደሰ ወረደ አንዳንድ ነገሮች መረጃ ልከውልኝ ነው። የለም መጥፋት ነው ያለበት። መንግስቱ ኃይለማርያም ይጥፉ ወይስ ንጥፋ ብሎ ባለ ሰዓት ላይ ይጥፉ ብለን በአንድ ድምፅ መናገር ባለመቻላችን ቆዳቸውን ተነስቶ ወጥተዋል። አሁን ፋኖ አላዋጣቸውም፣ ሸኔ አላዋጣቸውም፣ ሻቢያ አላዋጣቸውም። አሁን ያለው ምርጫ አደራድረን ልክ ጌታቸው ፕሪቶሪያ ሄዶ እንዳዳናቸው አሁን ታደሰ ወረደ ሄደ አብይ ጋር አድነን የሚል ጩኸት እየሰሙ ነው ያሉት። ጆሮዬ ትንሽ ጥሩ አይደለም። ይሄ ነገር እንድታስቡበት ነው፣ እንዳይደገም ለመንገር ነው። በቃ ማን ናቸው እነዚህ ሰዎች? እነማን ናቸው? ይሄ ነው የሚተማመኑት። ውስጥ ያስገቧቸው በመሀል ከተማ ላይ ያሰረጓቸው የሻቢያ እና የህወሓት ታጋዮች ናቸው። መሀል ከተማ አዲስ አበባ የተቀመጡ፣ ጎንደር፣ ጎጃም፣ ጅማ የተቀመጡ በተለያየ ቦታ ላይ አስታጥቀው ያስገቧቸው ውስጥ ገብተው ጦርነት ያነሳሉ። እነሱን ፖሊስ ልቀማቸውን አውጣቸው። በያሉበት ቦታ ላይ ንብረታቸውን ፍሪዝ አድርግ፣ ባንካቸውን ፍሪዝ አድርግ፣ ለቅመህ ካምፕ አስገባ፣ የሚያስፈልጉትን ዲፖርት አድርግ። አዘናል። በቃ ይሄ የህዝብ ድምፅ እኮ እዚህ ጋር ያለው የ130 ሚሊዮን ድምፅ ያለው እዚህ ማዕበል መጃራ ብቻ ነው ያለው፣ ሌላ ቦታ የለም። ስለዚህ ይህን ተግባራዊ ቦታ እመጣበታለሁ፣ በስፋት እመጣለሁ። ከዛ በፊት ግን አንድ ነገር ልምጣ። ያው ብዙ ጊዜ ሰዎች ምንድን ነው የመንግስት ተቋምን ዳዊት ሰሞኑን ትረክፋለህ ምናምን ትጨፈጭፋለህ ምናምን ትሉኛለች። እኔ አልጨፈጭፍም። እኔ ሲሰሩ አሞግሳለሁ፣ አደንቃለሁ፣ ሲሰሩ አከብራለሁ፣ ሲሰሩ አወድሳለሁ። ሞራል፣ ጉልበት፣ አቅም ሆናለሁ። ጭፍን አለው ምን ዝም ብዬ ማንም የሚጨፈጭፈው የሰሩትን ሁሉ አደንቃለሁ። ክብርት ከንቲባ አዳነች አቤቤ በቀደም ለታ እንደዛ መሯት ስትናገር ስራዎቹ ሳይታይ ሳይናገር ቀርቶ አይደለም። ግን አሁንም ቁጭ ብለው ስልጣን ይዘው የሚያላግጡትና ስልጣን ይዘው የሚያጭበረብሩትን ስትጨፈጭፋቸው ይኖሮችን ጨፍጭፊያቸዋለሁ። ከተቋም ደረጃ ላይ እየጨፈጭፉት እዚህ አሁንም ይለቀማሉ። ቀበሌም ያለ ወረዳም ያለ መሬት አስተዳደርም ገቢዎችም ያለ ትለቀማለህ። ማነህ አንተ? እዛ ጋር በአግባቡ ማሰራ ከሆነ ተወልጃለህ። ስትሰሩ ደግሞ እናመግሰለን፣ እናወድሳለን፣ በርቱ እንዳለን እናጀግናለን። ይሄ ነው የኛ አቋም እንጂ ጭፍን ተናጋሪ ወይ ለፍላፊ ምናምን አይደለንም። ሱስ የለብንም እኛ። እንደዚህ ነገር ላይ አውጡን። ከዚህ ውጭ ነን እኛ። አሁን እዚህ ጋር የሀገራችን እድገት ያዘመነውን ተቋም አርቲፊሻል ኢንቴሊጀንስ ታሪክ ተዘከረ። ትላንትና የ6ኛ ወር የሚሆን የ1 ድሮ ዘገየንም ዘገር ያለበት
ሀገር ለመለወጥ ትልቁን ዋጋ የከፈሉት ትልቁ የሀገር ቴክኖሎጂና ሚስጥር ያለው አርቲፊሻል ኢንተለጀንስ ውስጥ ነው። ዛሬ በየተቋሙ የምታዩት ዳታዎች በሙሉ በየተቋሙ የምታዩት ስራዎች በሙሉ በቴክኖሎጂ መዘመን በሙሉ የድሮን ውጤት ሳይቀር ሲነገር አርቲፊሻል ኢንተለጀንስ ነው የሚገኙ። 48 ሰዓት የሚሰሩ ሰራተኞች ያሉበት ተቋም አርቲፊሻል ኢንተለጀንስ ነው። በምንም ተአምር ከሹፌር አንስተ ከጥበቃ አንስተ እስከ አስተዳደሩ ድረስ አለቃና አዛዥ የሌለበት ሁሉም ራሱን አስበው የሚሰራ ተቋም ከጠራ አርቲፊሻል ኢንተለጀንስ ነው። ገብቻለሁ፣ ጎብኝቻለሁ፣ አይቻለሁ። እዚህም አዲሱ ተቋም ሲመጣ በአንድ ዓመት ውስጥ ነው ያ ቢልዲንግ እና ህንፃ ያለቀው። ነበርኩኝ ሲፈርስ ነበርኩኝ። በዚህ አጋጣሚ ላይ ያ ህንፃ ተፈርቶ ሲረከቡ እድል ገጥሞኝ ሄጄ ነበር። የሚቀጥለው ቀን ፈረሳው ሲፈርስ የአርቲፊሻል ኢንተለጀንስ ምክትል ዳይሬክተሩ ሚኒስትር ይታገስ ነበር እዛ የነበረው ሲያስጎበኘ ነው። እንዲህ ልታደርጉት ነው አሁን ሊፈርስ ነው ስለው በጣም የሚገርም ነገሮች ነግረኝ ነበር። ስንት ዓመት ይፈጃል ነበር ስጠይቁ ነበር። ከሰራን በዓመት ያልቃል ሲለኝ በጣም እየተሳኩኝ እየተገረምኩ ነው። እንኳን ኢትዮጵያ ውስጥ በውጭ ቴክኖሎጂ በዓመት አያልቅም ብዬ እንደውም ስቄበት ነው የወጣሁት ሲያስጎበኘኝ ማለት ነው። ያ እንዳለው ይገርማቸዋል። በዓመት ውስጥ አለቀ። አይታችሁታል። አርቲፊሻል ኢንተለጀንስ ተቋሙ በዓመት ውስጥ ተጠናቀቀ ባለኝ ሰዓት ተቋሙ። ይሄ ትልቅ የሆነ ከተሰራ የማይቻል ነገር አለመሆኑን ያሳዩት ነው። ውስጡም ገብቼ ጎብኝቻለሁ፣ አይቻለሁ። እንደውም አንድ እንትን ነበረኝ እዛ እንትን ያለ ቆይ እስኪ ካለኝ ዶክመንቱ ፋይሉ ነው እኛ መሰለኝ እዚህ ጋር ይሄ ተቋም አርቲፊሻል ኢንተለጀንስ ሲሰራ እኔ ራሴ ዝቅ አድርጌ ያያቸው ይሄ አዲሱ ተቋም ሲገነባ እዛ ውስጥ ሆኜ የማያቸው ቴክኖሎጂዎች ለጆሮዬ ሲተጠቀሙ እንዲያውም አሁን ተከስቷል። ማናችሁም ኢትዮጵያኖች ገብታችሁ ማየት ትችላላችሁ። በሳምንት 3 ቀን ነው 2 ቀን ፕሮግራም አለ። ሂዱ እዩት። አንዳንዴ ያየነውን ነገር ማድነቅ ስላለብን ያየነውን ነገር ማክበር ስላለብን እዚህ የምታዩት እንግዲህ አርቲፊሻል ኢንተለጀንስ ተቋሙ በምን መልኩ ውስጡ ያለውን ቴክኖሎጂውን ሲያዘሙት ነው እዚህ የምታዩት። እንግዲህ እኔ እዚህ ጋር ራሴ ወደዚህ ጋር አምጣው እያያችሁት እናንተ እኔ ትንሽ እዚህ ጋር ገልጸናል ማለት ነው። ይሄ ቀላል ነገር አለ። ትናንትና በወዳጅነት ነው በአንድነት መሰለኝ ፓርክ ውስጥ ሰራተኞቹን ሁሉ ሰብስበው ግምገማ ነበረ። በጣም ኢንተረስትድ ያደርገኝ ነበር እና ያንን ለማየት በጣም እጓጓ ነበር። አይዊሽ እዛ ብኖር ኖሮ ደስ ይለኝ ነበር ቦታው ላይ፣ ምክንያቱም ስራውን ስለማውቀው ማለት ነው። እና በዚህ በቆይታ ውስጥ የነበረው የባጀት ውጭ ምን ነበረ፣ የሰራተኛ ውጭ ምን ነበር፣ ቴክኖሎጂያቸው መሰለ ሌሎች ኢንስቲትዩቶች አሁን ለምሳሌ ፖሊስ የምታዩትን ቴክኖሎጂ በሙሉ የዘረጉት እነሱ ናቸው። ሙሉ የቴክኖሎጂ ተቋም አሁን በየተቋሙ የምታዩትን የሞሶቦን ተቋም ሳይቀር የቴሌ ተቋም፣ የመንግስት ተቋም፣ የመስተዳድር ተቋም በሙሉ እንዳለ ቴክኖሎጂ ያዘመሙት እነሱ ናቸው። የድሮን ቴክኖሎጂ ወጣቶችን ማጎልበት፣ ማጀገን፣ ልጆችን ዜጋ አድርጎ ማውጣት፣ መፍጠር ሙሉ ቴክኖሎጂ ያለው እዛ ውስጥ ነው። በአጠቃላይ ኢትዮጵያ በአርቲፊሻል ኢንተለጀንስ ውስጥ ነች ማለት ይቻላል። ይሄንን የምለው ወሬ ሰምቼ ወይ ደግሞ ዩቲዩብ ቲክቶክ ሰምቻለሁ፣ ቦታው ላይ ተገኝቼ ያየሁትን ነገር ነው የምዘግባቸው። በዚህ አጋጣሚ እኔ ድርኛ ያልጎበኘው ተቋም የለም። አየር ኃይልን ጎብኝቻለሁኝ፣ ባህር ኃይልን ጎብኝቻለሁኝ፣ መከላከያውን ጎብኝቻለሁኝ፣ የሚኒስትሩን ተቋም በሙሉ ጎብኝቻለሁ። ከሁሉም ካዩዋቸው ተቋም ውስጥ ለኢትዮጵያ ትልቁ ተስፋ ያለባት ተቋም ቴክኖሎጂና ሚስጥር ያለበት ተቋም ማለት አርቲፊሻል ኢንተለጀንስ ነው። የተቋሙ ዋና ስራ አስኪያጅ ዶክተር ኢንጂነር ወርቁ ገቸና ምናልባት የማታውቁ ሰዎች ካላችሁ ለማወቅ ሞክሩ። እግድሉ ያልገጠማችሁ ሰዎች አግኙት፣ እዩት። በስራው የማይኮፈስ ደከመኝ ሰለች የማይል እንቅልፍ የሌለው እሱ ስለማይተኛ ሰራተኞቹን የማያስተኛ በስራ ብቻ የሚያምን ነው። ወርቁን ስጠሩ ከሱ በታች ያሉትን እና አቶ ሚኒስትር ይታገሱን ብትስጠሩ ሌሎቹን ተቋም በሙሉ ስጠሩ ሁሉንም ስጠሯቸው የምታደንቋቸው ተቋም በኢትዮጵያ ውስጥ ለሀገርም ለመንግስትም አለኝታ የሆነ ተቋም አርቲፊሻል ኢንተለጀንስ ነው። ዛሬ አንድ እንትን ላይ ዜናቸውን አይቼ መውጣት አለብኝ ብዬ ነው ይህንን መዘገብ ስላለብኝ ነው የወጣሁት። በዚህ አጋጣሚ ላይ እኔ ስለዘገብኩ ሳይሆን ግን እያንዳንዱ ኢትዮጵያዊ ተከፍቶ ላይ የአርቲፊሻል ኢንተለጀንስ መጎብኘት ትችላላችሁ። ሂዱ ተበላችኋል፣ እዩት፣ ሂዱ እዩት። እኔ ያየሁትን እናንተም እዩትና ኖ ኮርዳይት እኮ ይሄን ያልኩት ትክክል አይደለም፣ ገብተን እኮ አይተን ይሄን አልሆነም ብላችሁ ተናገሩ ከኔ ጋር።
በሩ ክፍት ነው፣ አጥሩ ክፍት ነው። ውስጥ ገብታችሁ አስጎብኚዎች አሏችሁ፣ ሰዎች አሉ። ሂዱ። እንዴት ተፈጠረ? መቼ ተመሰረተ? ምን ምን ሰራችሁ? ምን ምን አከናወናችሁ? የሚሉትን ሂዱና ይሁ እዛ ያኔ አሁን ይሄ በጥላቻ ብቻ የምትል እዛ ቀቀለት ብለዋል። ስላንተ ያገባኝ እና በዚህ አጋጣሚ ትላንትና ተቋሙ በሰው ኃይል አቅም ግንባታ እንዲሁም ደግሞ ለዲጂታል ኢትዮጵያ 2025 መሳካት እና ለዲጂታል ኢትዮጵያ 2030 ዝግጅት ያበረከተው አስተዋጽኦ ይሄ ነው ተብሎ የሚባል አይደለም። ጠቅላይ ሚኒስትር ዶክተር አብይም ቦታው ላይ ተገኝቶ የተናገሩ ንግግር ይሄንን ነው። ካቀረቡት ሪፖርት በተጨማሪ ኢንስቲትዩቱ አመራርና ሰራተኞች በአዲስ አበባ እየተሰማሩ የሚገኙ የወንዝ ዳር ልማት ስራዎቻችን በትላንትናው ዕለት እየተዟዟሩ ሲያዩ ነበር። ለየት የሚያደርገው አስተዳደሩ ስራ ምንድነው? እያንዳንዱን ተቋም ደግሞ ሰራተኞቹ ደግሞ ሄደው እንዲሆኑ ያቸዋል። የትላንትና የነበረው የወንዝ ዳር ልማት ለማንም ሰው አልተፈቀደም። ለመጀመሪያ ጊዜ ለአርቲፊሻል ኢንተለጀንስ ነው የተፈቀደው። ክብርት ከንቲባ አዳነች አቤቤ የኛ ሰዎች የኔን አዋርድ ኦስካር አዋርድ ለመሸለም መጀመሪያ የጠየቁት ቦታ ያ ነበር። ስላልተፈቀደ የኛ ፕሮግራም አድዋ ሆነ። ለአርቲፊሻል ኢንተለጀንስ ግን መከፈት ነው። የመጀመሪያው ሰዎች ፈርቀዳጅ ነው። እዛ የወንዝ ልማት ስራዎችን እየጎበኙ በዛው ላይ ትልቅ ፕሮግራም እንዳደረጉ ተከታትያለሁ። በጣም ደስ የሚል ነው። ትበረታቱ ይገባችኋል። አርቲፊሻል ኢንተለጀንሶች ለኢትዮጵያ ፈርቀዳጅ ተብላችሁ ከምትባሉ ተቋሞች ውስጥ አንዱ ናቸው። ይቀራችኋል ግን ይህን ስል እዚህ ላይ እንጥቆሙ አይደለም። ከዚህ የበለጠ እና በተለይ ወጣቶች ትልቅ እድል አላችሁ በቴክኖሎጂ ስለ ድሮን፣ ስለ ስፔስ፣ ስለ ምርምር፣ ስለ ማንኛውም ነገር ትምህርት ቤት ከፍቶላችኋል። ስታርታፕ የሚባል እንትን ነበረ ባለፈው እኔ ስጎበኝ። ያንን ሁሉ ወጣቶች ሂዱ፣ ጎብኙ፣ ይሁ፣ ተማሩ፣ ጭንቅላታችሁን ራሳችሁን አዳብሩ። ይህን ስናይ እናሞግሳለን። ይህን ስናይ እናጀግናለን። ክብርት ከንቲባዋን ለምንድነው የምናደንቃት? ለምንድነው ክብርት ከንቲባዋን ጠዋት ማታ እየወጣን የሴት ጀግና ጣይቱ ብጡል ብላን ምላን? ለምንድን ነው? የምትሰራው ስራ ስለሚታይ ነው፣ ስለምናየው ነው። የእነዚህንም አርቲፊሻል ኢንተለጀንስን እንደዚህ ነው የማየው። ስራቸውን አይቻለሁ፣ በአይኔ ነው ያየሁት። እና አሁንም ቢሆን በጣም ደስ ስላለኝ እንደው ዜናውን አይቼ እኔም ደግሞ በራሴ የራሴን ግንዛቤ መስጠት ስላለብኝ ነው። ኢትዮጵያ ተስፋዋን የምታዩት፣ የኢትዮጵያን ብርሃን የምታዩት፣ የኢትዮጵያን የወደፊት ያለችውን እጣ ፋንታዋን የምታውቁት በአርቲፊሻል ኢንተለጀንስ ውስጥ ነው። እና ለዚህ አጋጣሚ ላይ ለሁላችሁም በዛ ቦታ ላይ ያላችሁ አመራሮች ከኢንጂነር ወርቁ ጋቸና፣ እናቶ ይታገስ፣ እነ ሲሳይ እና ባተ፣ ሌሎቹም በሙሉ አገልግሎት ላይ ያላችሁት በሙሉ ከልብ ከልብ አመሰግናችኋለሁ። እንኳን ደስ አላችሁ ለዚህ ሪፖርት በውቃታችሁ ብዬ ለማለት እወዳለሁ። ይህን በዚህ መልኩ ልዝገና ወደ ወደለው ወደ ራሴ ደግሞ አጀንዳ ልግባ። ወደ አጀንዳው ልግባ። ወደ አጀንዳ ስገባ እንግዲህ ቅደም እንደነገርኳችሁ ነው። እኔ ህዋቶች ከጦርነት ይወጣሉ ማለት፣ ህዋት ከጦርነት ወጣ ማለት አዳነች አቤቤ ምርጥ ከንቲባ ነች። የዘመናችን ሄሮ ብጡል ምን ነበር አይሆንስ ማወጣውላት አንድ ቀን ምን ሞከብለኝ ብጡል ጣምን ጣይቱን ያልኳት ምንድን ነው ምናምን ብዬ ስም አወጣውላት አንድ ቀን። ዞሮ እኔ እሱ ምናምን ምንድን ነው ስለ ህዋት እንምጣ እስኪ ያደውሉ እናንተ ደግሞ ሚውት ላድርገው። ሚውት አደረጉት። በቃ ላይፍ ስወጣ ጠበቃችሁ ትደውላላችሁ፣ ትገርሙኛላችሁ። እሺ ኮሪዬ ቆሙን ትንሽ ዞር አድርጋት። ወዴት ታደርገው? ግራ ገባኝ እኮ ይገርማችኋል። እንደዚህ ማለት ረበሽ፣ እኔንም ረበሸኝ። ለምን መሰለህ? ዕቃ ጭነውበት እኮ ነው ተጨመዳዳ መተኮስ ነበር። ኦኬ ችግር የለም። በቃችሁ እናንተ ደግሞ ቆሜ ምን አሳያችሁ? ራሳችሁ ትገርሙ። በቃ ትውዱ አትዩት። ቆሙ። እየደከመኝ ነው። እሺ ወደ ጁንታው ልመለስ። ጁንታው የትግራይ ህዝብ መክሬ ያለው ዘክሬ ያለው ረፍ ብያለሁ፣ ተውያለሁ። እንበል ተጋዳላይ በበበበ አይሰራም ብያለሁ። ከዚህ በኋላ ትግራይ አንድ እድል አላችሁ። ምንድነው ያድል? ጦርነት በቃ ጦርነት ይብቃ። ይህንን ነግራችኋለሁ። አይ አይደለም ጦርነት የባህላዊ ጨዋታችን ነው፣ በአክቲቪስቶች እንነዳለን እንመራለን ካልክ አክቲቪስት የሚያወራልህ ምን እንደሆነ ታውቃለህ? አይደለም። በሙሉ አክቲቪስቶቻቸው አሜሪካ ናቸው ያሉት፣ ካናዳ ናቸው ያሉት፣ ኤሮፕ ናቸው ያሉት። እንበል ተጋዳላይ ነው የሚሉ ኑ በላቸው። አይመጡልህም፣ አልገቡልህምም፣ አልመጡልህም። ያወሩልሃል። ግን ምን እንደሚያወሩት ድሮን መታ፣ ድሮን አይሱዙ በበርበሬ ብር እና መሳሪያ አሽጎ ሲሄድ የነበረ አይሱዙ ተከታትሎ ድሮን ስለመታው አይሱዙ በርበሬ ጫነ። በርበሬ የሚጫን ጌሾ የሚጫን ሚጥሚጣ የሚጫን እህል የሚጫን ይመታል።
በመንግስት ታርጌት ውስጥ የገባ በሙሉ ይመታል። እየወጣ ድሮን ተመታ፣ ትምህርት ቤት ላይ ወረደ፣ ጤና ጣቢያ ላይ ወረደ። መጀመሪያ ድሮኑ የት ጋር እንደሚወድቅ ያውቁታል። ሲቹዌሽን ሩም ይባላል። ቁጭ ብለው እዛ ሲቹዌሽን ሩም ውስጥ ተቀምጠው ያዩታል። ማን በዛ በኩል አለፈ፣ ማን ሽንት ቤት ገባ፣ ማመግብ በላ፣ ማጠጣ፣ ማወጣ፣ ማካካ አደረገ በሙሉ ያዋል። እንቅስቃሴው ካላማረው መረጃው ከደረሰው እዛው በላች እዛው ቅርች አድርጎ እንደ ቂቤ ቁጭ አድርገባል። ያንተ እሱን ፎቶ አንሳና ላክለት፣ ለጽንፈኛ ላክለት፣ ለነጄሪም ይሁን ለነስታሊን ላክላቸው። እነሱ ይጽፉላል። ጆኖሳይድ በባይደን ጊዜ አከተመ። ባይደን ድረስልን፣ ባይደን ቪምቶ መንደ ያለቀ ያ ፖለቲካ ያ የትናንትና ሴንቸሪ ነው። አሁን ሌላ ዘብ ሌላ ነው ያለ። የምትዋጋበትን መሳሪያ አትምረጥልኝ ብያለሁ። ነግረኸኝ አይደለም ብያለሁ። ድሮን የተገዛው አንበጣ ልከላከልበት አይደለም ብያለሁ። ነገርኩህ እኮ ይሄንን። ለምንድን ነው አንተ እየወጣ ጠዋት ማታ በድሮን ተመታ፣ ጤና ጣቢያው ተመታ፣ ህዝብ መኖሪያው ተመታ? እኔ ምን አገባኝ? ብታወራ ባታወራ ምታ፣ አንተና ና ምታ፣ ሂድ ከቻልክ መሳሪያው አለ ብላላል፣ ታጥቅ ያለው እችላለሁ ብላላል፣ ና ምታ፣ ሂድ መስቀል አደባባይ ምታ፣ ሂድ 4 ኪሎ 6 ኪሎ መስቼ ወርውር። እኛ እንቃወም አናወራም። እንደ ሚዲያ ሞተን እንዲያደረጋችሁም አንልም። ስለማንል እናንተም አትበሉ። የምንተኩሰውን መሳሪያ አትምረጡልን። የምንዋጋውን ውጊያ አትንገሩን። ነገርኩ እኮ ይሄንን። ሚዲያዎቹን በሙሉ ስሟቸው። ሲፎክሩ ሲያቅራሩ ይውሉና መጨረሻ ላይ በድሮን ንጹሃን ይለኛል። ይመጣና እየወጣ እዚህ ጋር ምን አገባኝ እኔ ብታወራ ባታወራ። እየዬ እንዴ እችላለሁ ብላል፣ ግጠም አለኝ ብላል። እስኪ አንድ ግጻ በዛን ዘበላኩ እስኪ ወይ ሰረበለ ያን ዘፈን ላኩልኝ እስኪ ጻፉ። ያን ዘፈን ላኩ እስኪ። ግጠም አለኝ የሚዘፈን ነበር። አንድ ዘፍኩ ተፈርኩ ግጠም አለኝ ብለሃል፣ ተገጥመሃል። እየወጣችሁ የቲክቶከር ሚዲያ የምትባሉ በምንም ታምር ወሬ እንዳታወሩ። ጆኖሳይድ በሰብአዊ መብትም አፍላማራ ድሮ እንኳን ትሉ ነበር። እና ዳንኤል የሚባል ነበር። ሰብአዊ መብቶች መጡ፣ አምነስቲ መጡ፣ ኢንተርናሽናል መጡ፣ ዩኤንኤችሲአር ገባ። ዞሯቸውን ዘግተዋል። ባጀት የላቸውም። እንደሱ አይሰሙም። አንተ እንዴ ድሮን አልክ ተኩሷት አለ። ምን ያደርጋል ድሮኑ? ኤርትራ ሰጥቶናል አልክ፣ ተቀበላ ከኤርትራ ስጥ። ኢሳያስ አፈወርቅ ስጣቸው። ምንድን መርከብ ሰርጓጭ ነው፣ ባህር ሰርጓጭ አለ፣ ስጣቸው። ኢሳያስ አፈወርቅ ያለ መሳሪያ ሁሉ ስጣቸው። እኛ ጦርነቱን አሁን አስመራ ልንከተው ነው ያለው። ጨረስ። ስለ ትግራይ ስለ አማራ ክልል ስለ ምናምን የለም። እንደገና ደግሞ ምን አለ ደብረ ጽዮን ወጥቶ ወሎ ህዝቦች አለ። የወሎ ህዝቦች ባላችሁበት ቦታ ተቀመጡ፣ ተረጋጉና እኛ ገብተን ንብረታችሁን አነካባችሁ፣ ብቻ መንገድ ክፈቱልን ስንገባ። ወሎ ዙሪያ እዚህ መንግስት ትግራይ አይ ደብረሲ በደህና ጊዜ ያብዳል እሱ። ደብረሲ በደህና ጊዜ እኮ ነው ያበደው እሱ። ወሎ በር ስንመጣ በር ብቻ ክፈቱልን እናንተ፣ እኛ አነካችሁ መንገዱን ብቻ። ምንድን ነው ያልከው? ምንድን ነው ልጽ መንገድ ብቻ እየመራን ስለምንወጣ አሳዩን ይላሉ። ደብረሲ ምንድን ነው እናንተ የሚያምርባችሁ እንደዚህ ይሄ ነው የሚያምርባችሁ እናንተ። ፉከራ ቀረርቶ የሚያምርባችሁ ይሄ። አታልቅሱብኝ እየወጣችሁ ላይ አታላዝኑብኝ እየወጣችሁ ላይ ምንድነው? ተንዘባዘባችሁ። አሁንም አስጠላችሁ። ለነገሩ እግዚአብሔር የተመሰገነው ላቆም ነው እንጂ ብቀጥል ኖሮ በጣም ላብዱሉ ይችል ነበር። ግን ያው በቃ ነገራችሁ። ጠቅላይ 48 መፍትሄ ውጊያ ለመጀመር ከጀመርክ ዘመናዊም ሆነ ሀብታምም
መፍትሄ ነገረኩ አትጀምር ውጊያ አትጀምር ተው አለ እኮ ከጀመርክ ደግሞ አታልቅስ ድሮን አትበለኝ ትምህርት ቤት ፈረሰ አትበለኝ ጤና ጣቢያ ፈረሰ ንጹሃን ላይ ረገብ አትበለኝ ከጀመርክ የሚያዋጣ አለ መጀመር ነው አለ አይ ካር ከጀመርክ በኋላ ደግሞ እረፍ አታልቅስብኝ ይላል እኮ ጠቅላይ ሚኒስትር እኮ ይንኩን የሚነግራይ ኮርዳይትም እኮ የሚነግራይ ኪት የምትፈልፍሉትና አጀንዳ ያመጣችሁ ምትሉኝ ይሄው ለሚሉን እስኪ አዳምጡ እስኪ በጥሞና እስኪ በባዶ ወዳችሁ አዳምጡ ምናወራው ወሬ አሁንማ ሰለቻችሁኝ እንኳን አስጠላችሁኝ አሁን እስኪ አሁን እኔ ማወራው ወሬ ጠቅላይ ሚኒስትሩ ማወራው ወሬ በባዶ ወድ ብቻ አዳምጡ እስኪ ምግብ እየበላችሁ ከምግቡ ጋር እየተቀላቀለባችሁ እኮ እናንተ ጭንቅላታችሁ ይደነቆ በባዶ ወድ አዳምጡ ምግብ ሳትበሉ ወይም ሳትጸዳዱ በሌሊት ተነስቱና አዳምጡ ይድፋችሁ አባቴ አምላክ መፍትሄ ውጊያ ለመጀመር ከጀመርክ ዘመናዊም ሆነ ሀብታምም ሆነ ደሃም ሆነ ያ ኮላተራል ዳሜጅ ውጊያ ያመጣል ውጊያ ጀመረ ስታበቃ ፊት በጥፊ አይመታ ምናምን አትልም እሱ በቦክስ ውድድር ውስጥ ያለ ህግ ነው ፋውል የሚባለው ውጊያ በጣም አስቀያሚ ነገር ነው ከተገባ ቲፒኤልኤፍ ከተሞች ላይ ከባድ መሳሪያ ያከማቸው በሃይማኖት ተቋማት አካባቢ ላይ እንደ ምሽግ የተጠቀመው ሮኬት የተኮሰው ዋናው ምክንያት በጣም ከፍተኛ የሆነ የሲቪል እልቂት እንዲፈጠር በማሰብ ነው ጥንቃቄ ለማድረግ ከፍተኛ ጥረት ተደርጓል አሁን ለትግራይ ህዝብ ለትግራይ ወዳጆች ለተከበረው ምክር ቤት መግለጽ መፈልገው ቲፒኤልኤፍ ማለት በንፋስ ላይ እንደተበተነ ዱቄት ማለት ነው ከእንግዲህ በኋላ ሰብስበን ዱቄት ልናረጋው አንችልም እሱን ትተን አዲስ ኃይል አዲስ የተማረ አሁን ያለውን ዘመን የሚዋጅ አስተሳሰብ መምራት የሚችሉ ሰዎች መፍጠር ይቻላል ትግራይ ውስጥ በጣም ብዙ ሰዎች አሉ ብዙ ምሁራን አሉ ብዙ ሰዎች አሉ አብረን መላላጥ መጋጋጥ ጠቀሜታ የለውም ዋጋ ያስከፍላል እየነገርኩ እኮ ነው አጉል ነው ከወደቁ በኋላ መንፈራገጥ ለመላላጥ ነው ይባላል ነገርኩ ይሄንን እኮ ደጋግሜ እኮ ነው ነገር ያለውት እኮ ወደሽ ከተደፋሽ ቢረቅጦሽ አይክፋሽ ግጥም አታቁም ዜማ አታቁም ተረት አታቁም እንበል ተጋዳላይ ብቻ ትላል ይወጣ ቻለው ብለዋል ፊልም ማርሻል ብለዋል ቻለው ብለዋል ቻለው በቃ አታውጡብኝ እኔ አሁን ከዋቶች ጋር መጣለው ከዋት ሚዲያ ወይ ግልብጥ ሚዲያዎች ጋር የምጣላው አትበሉ ድሮን አትበሉ ታንክ አትበሉ መድፍ አትበሉ ጆኖሳይድ አትበሉ ዝም በሉ ዋጠው ቻለው የሚባል ነገር ቻለው በቃ ቻለው ተብላል ቻለው ነው በቃ የከሰረችው ፖለቲከኞች ናቸው ድርድር የለም መሳሪያና ትጥቅን አስቀምጠ ግባ ሰላም ትፈልጋለህ አስቀምጥና መሳሪያን ግባ አይካርክ ባለበት ቦታ ስትስተናገድ አታልቅስብኝ ወጥ ከቻልክ አስተናግደኝ ብያለሁ እኔ ደነዞች ፈጣሪ እነሱን ከትግራይ ህዝብ ለይቶ ቀንዳቸውን ብሎ ቀራራገፋቸው አንገላገልም ይሄ ከነሱ ጋር በየትኛው መንገድ ንግግር ድርድር ከዚህ በኋላ እንዴት አድርጎ ነው ይሄን አደረጋታጥቆ መንግስት በቃ ዋጋ አስከፈለ ማለት ነው አንድ የዋት ባለስልጣን መጥቶ በካቢኔ የሚሆን በፌደራል የሚሆን በግለሰብ ደረጃ እንኳን ስለ ድርድር ካወራ ያወራው ሰውዬ ጭምር ተራይቶ ነው የሚገባው ያወራው ሐሳብ የሰጠው ተገባለ ለህግ ነው የሚፈልጉት በህግ ነው የሚጠየቁት ከቻለ የትግራይ አሳልፎ ይስጣቸው የመጀመሪያ ድሉ አትችልም እኛ አሳልፈን ወስደናቸው እኛ ዋጋውን ነግራለን ታለቅሳለህ ማለት ነው አልቅስ ነገባኝ እንዴ ማን ብሎ ገባለው ከቡ ጽፎኞች እንዴ ይቶ እሺ ብሎክ አርጓቸው ተብሏል ብሎክ አርጉ እናንተ ማን ነው አድሚኖች ቅንቅኖች እየገቡ ነው ያሉት ብሎክ አርጓቸው ተብላችኋል አውጣቸው ወደዛ ምን ጥቅም የላቸው አውጣቸው ወደዛ አንድ ሰው ለድርድር ሐሳብ ብታቀርብ ኢቭን ይሄ ምንድነው እርቅና ሰላም ምናምን ኮሚቴዎች ተቋም አላችሁ እዛ በባጀት የምትንቀሳቀሱ እዛ እናንተ እንኳን እዚህ ውስጥ እጃችሁን ብትከቱ ባጀታችሁ ይዘጋል ተቋሙ ይዘጋል ተቋሙ ጎቴልቪን ይረከባል ምክንያቱም አሁን የሰላምና የእርቅ ስራ የሚሰራው በጎ ብቻ ነው ይረከባል ቢሮአችሁ እናንተ ትባራላችሁ እዛ አንዳችሁ እዚህ ውስጥ እጃችሁ እንዳትከቱ ፔሬድ በሚገባቸው ቋንቋ እናነጋግራቸዋለን
በሚገባቸው ቋንቋ ያነጋግሩናል። ተው ያልኩት እየመከርኩት ስንት ጊዜ እየነገርኩት ታደሰ ወረደ ባለብህና በመጫወት በሚገባ እድል መጫወት አቅቶ ዘረ ጉልበት አቅም ሰተ ማሳከል የሚባለው ሳታስተካከል ቀርተ እሳቱን ካነደድክ በኋላ እኔ ደብረ ጽዮን እኮ ነግሬው እምቢ ብሎኝ ነው ደብረ ጽዮን ኤርትራ አለልም ብሎኝ ነው ደብረ ጽዮን አይ አይደለም ደብረ ጽዮን እኮ ፋኖ ኃይል ከኛ ጋር ነው ብሎኝ ነው። ፋኖ መጀመሪያ የት አለ? ፋኖ እንደ 6 ኮር ጋር እንደ ተበተነው እያያለም እንደ መሰስ ያሉ ሲገቡ ለየኮ ለሁለት ተለየኮ። ሻቢያው ፋኖ ያማራው ፋኖ ተብሎ እኮ ተለያየኮ። ያማራው ፋኖ ገባ ባባውቁ ባለማውቁ የገባው ሻቢያው ፋኖ ገባ ኤርትራ ሄደ። ተለያየን ሁለቱን። ይሄ ነው ጫውታ ያለው ውስጥ ያለው ይቀርናል። እሱን ደግሞ ኦፕሬሽን ይሰራል። አሁን ነገም ከነገ ወዲያ ኦፕሬሽን ትሰማዋለህ፣ እሱን ትከታተለዋለህ። እሱንም ደግሞ ጣና ንጹሃን እየተመለጠ ታሰረ፣ ንጹሃን ዲፖርት ሆኑ ብለህ ትላለህ። ዜና ነው የምታወራው። እሱንም ችግር የለብኝም፣ መብት ነው ማውራት፣ አልከለከልኩም እኮ ነው። ግን የምናደርገውን ነገር አትምከሩን፣ የምንሰራውን ነገር አትንገሩን ነው ማለት ያለው። ታደሰ ወረደ አይሮፕላን ለመቆም አልኩ ለዚህ አሁን አንዴ ጮህኮ በሽባካ ከዳይ ታስፈቅድልን አንድ በረራ እንኳን ቢሆን ይፈቀድልን፣ ትንሿ ዳኮታም ትሁን አይፈቅድም። መንገዱም ይዘጋል። እንኳን አይሮፕላን መንገዱም ይዘጋል። ምን ታመጣለህ? እንደገና እንደባለፈው እንደ ጥቅምት 24 አየር መንገድ ተከፍቶ አርሚ 50 አርሚ 20 አርሚ 30 ያለ ልታስገባ ነው? አትገባም፣ አትገባም። ይዘጋል። መንገዱን ኬላውም ሊዘጋ ይችላል። ያን መንገድ ስንዘጋው ኤርትራ ራቁቷን ትቀራለች። ያልቅላታል። ኤርትራ ጤፉ ሜርላት በእናንተ በኩል ነው። እህሉ ሜርላት በእናንተ በኩል ነው። ነዳጅ ሜርላት ኤርትራ በዛ በኩል ነው። ሁሉ ነገር ሜርላት በዛ በኩል ነው። ፔሬድ ሳትጠግቡ አሰጧቸውም። ምን አይነት ፈተና ውስጥ እንደገባን እኮ ነው እንኩር ሚዲያ የሚያወራው። ምንድን ነው? ተዋችሁ እባክህ፣ እነሱ የፈለጉትን ያው። ስለዚህ ለቅሶ መብታችሁ ነው። ለቅሶን አልከለከልኳችሁ። አልቅሱ። ድሮን በል ታንክ በል መድፍ በል በደንብ አድርገን በሚገባ ሂሳብ እናስተናግዳለን። ምር ብለው ዋጠው እየመረዋጡ ለቅሷችሁን እንጠብቃለን። ማልቀስም አለባችሁ። ህዝብ አስለቅሳችኋል። ህዝብ ጨፍጭፋችኋል። ከተማ ውድማችኋል። አስፈራርታችኋል። ቦዘኔዎች ናችሁ። ዘርፋችኋል። ንብረታችሁ ተወርሷል። ኢትዮጵያ ላይ አለቀ። 10-20 ፎቅ አስቀምጠ ነበር ትዋጋ የነበረው በሙሉ ተወርሷል። መንግስት ባይነ ቁራኛ ወስዶታል። ማዕረግ ተገፏል። ጀነራል ተብለ እንዳትጠራ ተደርጋል። አለቀ። የጥጋብ መጨረሻው ይሄ ነው። በቃ ጥጋባችሁ መጨረሻ ይሄ ነው። ምን ታመጣለህ? እንዴት እንደሚያደርጋችሁ ነው እኮ ግራ የገባኝ። ባካችሁ እኔ አይደለሁም ከደሙ ነፃ ነኝ እንደ ጲላጦስ ሲባባሉ ጀመር። ታደሰ ወረደ እኔ አይደለሁም ደብረጽዮን ነው ይላል። ደብረጽዮን እኔ አይደለሁም ኢሳያስ አፈወርቅ ነው ይላል። ያኛው ዘመነ ካሴ እኔ አይደለሁም ኢሳያስ ብሎ ነው ይላል። መሬ ወዳጆ በዚህ ወጣና ደብረጽዮን ብሎ ነው ይላል። ምን አገባኝ እኔ ተባባል እዛ። እኔ የኔ ጥያቄና የኔ ትግል ትስተናገዳለህ ነው በቃ። ለአራት ነጥብ በቃ ስልብ ባሪያ በጌታው መሳሪያ ይፎክራል አሉ። እውነቱን እኮ ነው። እንዴት ነው የሚሆነው? እንዴት የሚያደርገው? እንዴት ነው መንግስት የናቃችሁት? እንዴት ነው 130 ሚሊዮን ህዝብ የናቃችሁት? እናንተ ማን ስለሆናችሁ እናንተ? እረፉ ብያችኋለሁ። እረፉ። ዋጋ እንዳትከፍሉ ነው እረፉ። ለምን አለ ዋጋ ስለምትከፍሉ ነው። ንጹሃን ትግራዋይ ኦፍኮርስ እንቅስቃሴያቸው እየሰማሁ ነው ያሉት። ደስ ብሎኛል። በአንዳንድ ቦታ አሁን የትግራይ ወጣት እንዳይወጣ ኬላ አቋቁሞ እየገደሏችሁ ነው ያሉት እንግዲህ ሰምቻለሁ ዛሬ ትናንትና። አሁን ጭራሽ ሲያጡ ማሰልጠኛ ምንድን ነው ተፈናቃይ ውስጥ ገብተው ሰው መለመል ጀመሩ። ጤነኛውን እዛው እየፈተሹ ና አንተ ወታደር መሆን ታዲያ ነይ አንቺ ወታደር ከተፈናቀሉበት ካምፕ ውስጥ እየገቡ ወታደር ይመለምላሉ። ምን ልታደርጓቸው ነው? መልምላቸው እንደገና እነሱ እዛው ስንት ዓመት ሙሉ በተፈናቃይ ካምፕ ከታችኋቸው እንደገና ደግሞ አወጣችሁ ደግሞ ልታገሏቸው ደግሞ እዛ ሄዳችሁ ተመለመለ። መልምሉ። ምን ችግር አለብኝ እንዴ? ወጣቱ የትም ቦታ እንዳይወጣ ኬላ አቋቁሞ መንገድ ላይ የያዙ በግንባር ይገሉታል። የትግራይ ወጣት ትናንትና ብቻ ከ40 በላይ ወጣቶች ገላቸዋል። ኬላ ከፍታችሁ ኬላ ላይ ሊያመልጡ ሲሉ 100% ተስፋ የቆረጡ ተንቤን ያለው የጦር መሳሪያ ሳያውቁ
እንዳለ ጦር መሳሪያ የተከማችበትን ቦታ በሙሉ በሁለት ቀን ኦፕሬሽን የተደመሰሰው ጠቅላላ 4 የጦር ካምፕ ማዘጋጃ ቦታቸው የሚተማመኑበት ቦታ 4ቱም በሁለት ቀን ውስጥ ተደምሰው አልቋል። የላቸውም የትም ቦታ። ኦፍኮርስ መሬት የተቀበሩ መሳሪያዎች እንዳሉ መንግስት ደርሶበታል። በሳተላይትና በራሪ እየተከታተለ ነው። እሱን ዛሬና ነገ ያስተናግዳቸዋል። ምን ታመጣለህ? ይሄን ጨዋታ ያለ ሰው ሲመከር ካልሰማ ተው ሲባል ካላወቀ ያየውን ካላየ ያየውን ካላማ ያየውን ካልሰማ ምን ይደረጋል? መከርን፣ ዘከርን፣ ተዋልን፣ አትፎክሯል፣ አታቅራሯል። ጠቅላይ ወጣ ተው ጦርነት ሰው ይፈጃል አለ። ነገራችሁ መክሩ ወጡ። ጦርነት ጎጂ ነው፣ ጦርነት ሰው ይወጋል፣ ጦርነት ሰው ይገላል አላችሁ። ይወጣ እምቢ አላችሁ። እንዴት እናደርግ ነው የምትሉት? እዚሁ ከዘመነ ካሴ ሰፈር ነው አይገርማችሁ? እዚሁ ከዘመነ ካሴ ሰፈር ነው አይገርማችሁ? እዚሁ የዘመነ ካሴ ቅርብ ሰው በሚባሉ ሰዎች ነው የኛ ባሎች የተገደሉ። ዘመነ ካሴ ቅርብ ሰው ይባስ ብሎ እንደውም ሹመት ሁሉ ተሰጧቸዋል በወቅቱ ይሄንን እንዳደረጉ ማለት ነው። በእነሱ አገላለጽ ቃል አቀባይ የሚሉት እነ ማርሸት ፀሐይ ደረጀ ነው ያውቀው የመንግስት አፈቀላጤዎች ነበሩ። ከመንግስት ስር ተወሽቀው ብሎ መግለጫ ሲሰጥ እኔ ያልሰማሁት የኔ የሆኑ ቤተሰቦች ሲሰሙት ግን አሟቸዋል። እውን እንደዛ ነው ደረጀ? እውን እንደዛ ነው ሙላት? እውን በእለቱ የተገደሉት እነገደፈው የደግ አብሮኝ የሰራ ፊዚክስ መምህር እነሱ ይሄ ይገባቸዋል፣ ቃታ ይሳብባቸዋል። ዛሬም ግን በኔ ሙያ ውስጥ ሆኖ መምህር ሆኖ እውነት ነው የምነግራችሁ መምህር ሆኖ ሞኞቹ ሙተዋል፣ እነሱ አሉ ማለት ነው። ምን ብለው ይላሉ መሰላችሁ? በትግል ጊዜ ያጋጥማል ይላሉ። እነዚህ በሙሉ እንግዲህ የትናንትና ታሪኮቻችሁ ናቸው። እንዴ ምን እናበላችሁ? ናገር ይሄን ትግል እንዴት አድርገን ነው ልደግፍ የምችለው? ምንስ ሞራል ይኖርሃል? እውነት ለመናገር ይሄን ትግል አሁን የመጨረሻ ሰዓት ላይ ወጥቶ ከደቡ ነፃ ነኝ እንደ ጲላጦስ ለማለት እነንኩሮ ሚዲያ አሁን ይሄን ትግል ምን ብለን እንደግፍ? ፋኖ ተሸጧል ለሻዕቢያ። ኦፍ ኮርስ አንተ አለ ይሸጥኩ ለሻዕቢያ። ምን ብለን እንደግፋቸው? ምን ብለን ትደግፋለህ? 55ኛ ጊዜ አማራ ንቅናቄ ብላችሁ አቋቋማችሁ። 55ኛውም አፍባድ ብላችሁ ፈረሳው። 56ኛ ደግሞ ታቋቁማላችሁ። አሁን ይሄ ፈርሷል። አሁን መጨረሻ ላይ ምን ብለን ይሄን ትግል እንደግፋለን እኛ ብለህ ትላለህ። ትወጣና እንደገና ደግሞ መልስ እንዴት አድርገን እውነት ለመናገር ይሄን ትግል እንዴት አድርገን ነው ልደግፍ የምችለው? ምንስ ሞራል ይኖርሃል? ሴቶች እንዲህ የተገደሉ ምንም ይሁኑ ሰላይም ይሁኑ ምንም ይሁኑ የሚወሰድ እርምጃ አለ። እንደው መጀመሪያ አካባቢ የሰማነው ታስረዋል፣ በቁጥጥር ስር ተደርጓል የሚል ነበር። እንደዚህ አይነት እርምጃ ሊወሰድ የሚያስችል ምንም አይነት ምድራዊ ምክንያት የለም። በዚህ መልኩ የፋኖ ትግል ግቡን አይመታም። ወደ ቀደመው ተግባራችሁ ተመለሱ ነው። አይስ የተሰራው በዚህ አይነት መልኩ ነው፣ ስተት ነው። እዝ መዋቅሩን ጠብቁ አይደለም። አንድ የቀጠናው ፋኖ አመራር ከሆነ ተቀጥቶ ማየት አለብን። በፋኖ የራሱ የውስጥ ደንብ ይሄ አመራር እንኩሮ ቆይ አንተ አይደለም ወይ የምታስገድለው? አንተ አይደለም እንደ አማራውን አስጨርስ ተብለህ የተላከው በሻዕቢያ? ምን አገባህ አንተ? ከከምባታ ከሀዲያ ከወላይታ መጥተህ አማራ ጎጃም ውስጥ ምን አገባህ? ምን አገባህ? ጎንደር ውስጥ ወሎ ውስጥ ምን አገባህ? አንድ ቀን ለወላይታ ዝጮህ አታውቅም። ተልከህ ነው ወደ አማራ ክልል የመጣው። አማራውን አስጨርስ አስጨፍጭፍ ተብለህ የመጣው። እንዳልከው ደግሞ ተሳክቶልሃል፣ አስጨፍጭፈሃል። እርስ በርስ ሲገዳደሉ ታይ ነበር፣ ስነግርህ ሰማ ነበር። አሁን የት መተህ ነው ወተህ እንደገና አሁን ፋኖ ጥፋተኛ ነው፣ ፋኖ ገዳይ ነው፣ እንዴት ሞት ፍርድ አይፈረድበትም አመራሩ ላይ እያልክ የምታወራው? አንተ አይደለም አስገዳይ ዋናው ከሆነ ተቀጥቶ ማየት አለብን። ለምን እንደሚቀጣው? አይቀጣም። ያርከውን ያደረገው ሹመት ስጠው፣ ገንዘብ ስጠው፣ ላክ። ለምን እንደሚቀጣው? መከላከያ ትደምሳለህ፣ ወተህ ከተማ ታውድማለህ፣ ባለስልጣን ትገላለህ። በየቀኑ ወተህ የምታወራው ሽብር ነው። ስለዚህ ለሰራልህ ሰው ሹመው እንጂ ምን ብለህ ነው ይቀጣል ብለህ ለምን እንደሚቀጡት? አይቀጡም።
ግቡን አይመታም ወደ ቀደመው ተግባራችሁ ተመለሱ ነው አይስ የተሰራው በዚህ አይነት መልኩ ነው ስተት ነው እዝ መዋቅሩን ጠብቁ አይደለም አንድ የቀጠናው ፋኖ አመራር ከሆነ ተቀጥቶ ማየት አለብን በፋኖ የራሱ የውስጥ ደንብ ይሄ አመራር እርምጃ ተወስዶበት እርምጃው ስር ሊሆን ይችላል ሌላ እሱን ለነሱ እንተዋለን አይቀጣም እርምጃ ሳይሆን መመሪያው የሚያዘው ይሄንን ነው አማራውን ጨርስ ነው በአማራ ስም ግባ አማራ ያወራ አማራውን ከፋፈል ወሎን ከጎንደር ጎንደር ከጎጃም ጎጃም ከሰሜን ሸዋ አጨፋጭፍ ነው የሚለው ፕሪንሲፕሉ የሚለው የገቡበት የፋኖ ፕሪንሲፕል ይሄ ደግሞ ከኤርትራ የመጣው ነው ፕሪንሲፕላችሁ እንደዚህ አማራውን እርስ በርስ አጨፋጭፍ ነው የመቶ ዓመት የቤት ስራ ሰጥተነው ወጥተናል ይሄ ነው ተቀበለ የምታራምድ ያለው ኬት መተነው አሁን ወንጀለኛ የምታረጋቸው ግን የሆነ የፍትህ የህግ ጉዳይ በፋኖችም ከወዲሁ መታየት አለበት የተፈጸመው ነገር በእውነት ሰሞኑን ቆም ብለን እንድናስብ ምንድነው የተደረገ እንድናስባለን አንተ ነው የምታስበው እንድናስብ አድርገናል አንተ እንድታስበው የአማራው ሞት ቆም ብለን እንድታስብ አደረገ የአማራው ግፍ ቆም ብለን እንድታስብ እንድታስተውል አደረገ አንተ እንኩሮ አይ በላሉ ያለው እኛ እኮ እንትግል ፊት ለፊት ወተን ስንደግፈው ምንም አይነት ማመንታት ሳይኖረን የፋኖ ትግል አይደለም አማራን ለኢትዮጵያ መመኪያ ይሆናል የኢትዮጵያንም ነፃ ያወጣል ብለን በሙሉ ጊዜያችንና ጉልበታችን ጊዜና ጉልበታና ገንዘቡ የሚገባል እንደ ጩጥኒ የምትጎርሰው ገንዘብ ነው እንድትለፈልፍ ያደረገ ጊዜያችን መስዋዕታችን ብር ነው የሚከፈል ብር ነው ሻዕቢያ የሚከፍል ብር ነው አማጽያን የሚከፍል ብር ነው እንትን በገንዘቡ ልክ ነው የምትከፍለው መስዋዕትነት ትላለህ እንደኛም አላልንም እንደዚህ ሌባ ስንደግፈው ከምንም በላይ ቀደም ሲል ያልከው ነው ዲሲፕሊን ከምንም በላይ አላማ ይሄ ለአማራ ህዝብ ከዚህም ከዛም ተጠራርቶ ድርጅት ሳይመሰርት እልህና ወኔ የሀገር ፍቅር የወገን ፍቅር ይዞት ወደ ዱር በገደሉ የሚንከራተተው የፋኖ ታጋይ እንደኛ ከሩቅ ሆነን ካላገዝ ነው ኃላፊነትም ስላለብን በሚል ነው እንግዲህ ምን አገባ አንተ ወላይታ አታግዝም ደቡብ ሄደ ምን አገባ ስለ አማራ አንተ ገብተህ ብታግዝ ምን ቤት ነህ ምን አገባ በወላይታና በከምባታ መካከል ኃይለኛ ረብሻ ነበር አንድ ቀን ድምጽ ሆነ ታውቃለህ የተወለድክበትን ወላይታ ምን አገብቶ ጎጃም ገባ ምን አገባህና ጎንደር ገባ ምን አገብቶ ወሎ ገባ ጆተኔ ሆነ ነው የገባው በከፈትከው አፍልክ ገንዘብ እየገባልህ ነው ያወራው ላለፉት 2 ዓመታት ተኩል ከዚህ ትግል ጎን የምንችለውን እያደረግን ያለ ነው እንዲህ አይነት ነገር ሲፈጸም ደግሞ የለም ተገቢ አይደለም አብይ ላይ ወንጀል ሆኖ ፋኖ ላይ ጽድቅ የሚሆንበት ምንም ምክንያት እናገባ ስላቢ አብይን አትጥራ አብይን የምንጠራ ሰዎች አለ በእናንተ አፍ አብይ አይጠራ አትጥራ አብይ የራስን እዛ ዘመነ መሪ ምናምን ትራቸው ቆርቆዶ ይጥራቸው አብይ ላይ ሲሆን ጽድቅ አይደለም አሁን ነው የሚታየው የለም አብይን የምናወግዘው ሰላማዊ ሰዎችን አትግደል ነው እኛ እኮ ፋኖች ላይ እርምጃ ሲወስድ አንድም ቀን ድምጻችንን ለምን ፋኖችን ገደል ካላል ነው ምክንያቱም ጦርነት ውስጥ ናቸው የገቡትም ሊዋጉ ሊሞቱ ሊገሉ ነውና እዛ ውስጥ ገብተን ለምን ፋኖች ተገደሉ አንልም ሰላማዊ ሰው ጥይት ማን ነው ጠመንጃ ያላዘን ሰው በማንኛው መልኩ የመንግስት ሰላማዊ ሰው የሚባል የለም ለትግል ስገባ ተከታታይ መንደርህ ቀያ ውስጥ ሽፍታ ተለብቆ የመንደሩ ነዋሪ ያን ሽፍታ ካላወጣ መንግስት በሚወስደው እርምጃ በነሞርዳፋ ቻተደፋ ሊሆን ይችላል አክሽን ሊፈጽም ይችላል የመንደሩ ሰው ግን ኖ መንደሬ ውስጥ አትግባብኝ ትዋጋለህ ነፃ አውጪ ነኝ ሂድ እዛ ጋር ጫካ አለ እዛ ተዋጋ ብሎ ማባረር ያለበት የመንደሩ ሰው አልጋ ስር ደብቆ እርምጃ ተወሰደ የሚል ትግል የለም ትላንትና በ83 ዓመተ ምህረት አልጋ ስር ደብቀ መንገድ እየመራ ህዋትን ይዘህ ቤተ መንግስት ገብተሃል አሁን ይሄን የምታስብ ከሆነ ግን አሁን የለም ይሄ ፔሪድ የለም በሚገባ ቋንቋ ተስተናገዳለህ ነው ይሁን የምንም ይሁን ሰላማዊ እስከሆነ ድረስ መገደል የለበትም ህግና ስርዓት ምናልባት ፋኖች የራሳቸው አድርገው በዛ መልኩ ማየት ሲገባቸው ጥይት ተኩሰው መግደል ግን ከምንም በላይ ከአብይ አህመድ ድርጊት የሚተናነስ አይደለም ማውገዝ ካለብን ያንንም ማውገዝ አለብን
በሚል ነው እንግዲህ የፋኖ መሪዎችንም አነጋግረናል። ጉዳዩን በተመለከተ ለቢቢሲ መግለጫ የሰጠውን አስረስ ማረንም እንደዚሁ በተደጋጋሚ ለማግኘት እየሞከርን ነው። በእርግጥ እንደዚህ የተደረገውን ነገር ምክንያታዊ ነው፣ በትክክል በደንባችን በመመሪያችን በኩል ያለውን ነው ተግባራዊ ያደረግነው የሚለው ከምን የመነጨ እንደሆነ በጣም ግራ እስኪገባኝ ድረስ ነው። ካለኝ ቅርበትም አንጻር በዛ ደረጃ ሊገለጽ የሚገባው አይደለም። እንደሰማሁትም ከሆነ ትክክለኛውም ነገር እንደሰማሁት ከሆነ ይህንን ድርጊት እንኳን አይደለም የእዙ አመራሮች በተፈናቃይ ካምፕ በተፈናቃይ አሉላ ሰለሞን የተናገረው ወደ ቀልቡ የተመለሰ ለትግራይ ህዝብ ነፃ መውጣት መጮህ አለብኝ፣ ካሁን በኋላ ጦርነት ይበቃል ብሎ እያየ ነው ያለ ነው። አንድ ደህና ሰው አሉላ ሰለሞን ሐቁን ስለ ህወሓት እየነገረ ነው ያለው። እድሜ ማራዘሚያ እየወሰዱ ነው። ካምፕ መዋጮ መሰብሰባቸው አልበቃ ብሏቸው አስተዳደር አለ የተፈናቀለው የዞኑ የምዕራብ ትግራይ ማለት ነው። ምዕራብ ትግራይ እንደ ህዝቡ ብቻ አይደለም፣ አስተዳደሩ ተፈናቅሎ በክልሉ በጀት ተመድቦለት ይንቀሳቀሳል። ብዙ ሰው ይህንን አያውቅም። ከክልሉ የነበረው በቃ በሰላም ጊዜም በነበረው ወቅት ለዚህ ለተፈናቀለ አስተዳደር ካድሬዎች በጀት ይመደባል። ይህንን እንክት አድርገው አሁን ረሃብ ላለፉት 2 ዓመታት ብዙ ሰዎች ከቀጠፈ በኋላ ሲጠየቁ የሚሰጡት መልስ በጣም እጅግ አሳዛኝ መልስ ነው የሚሰጡት እነዚህ ሰዎች ማለት ነው። በአስተዳደር ቦታ ሆኖ በጀት የሚወስዱ ሰዎች በየጊዜው ደግሞ ስብሰባ እየተባለ እነዚህ ሰዎች ናቸው ሄደው የሚሰበሰቡት። የውሎ አበል ይከፈላቸዋል፣ የትራንስፖርት ወጪ አለ፣ የሆቴል ወጪ አለ። በከፍተኛ የዝርፊያ ስራም የተሰማሩ ናቸው። በዛ ላይ ለምሳሌ ሌላ ቀርቶ በሰራዊት ቀለብ ዝርፊያ ውስጥ እጃቸው እንዳለ ሰራዊቱ ወጥቶ በሰልፍ ነግሮናል። እነዚህ የአስተዳደር ሰዎች ማለት ነው፣ ካድሬዎች የሰራዊት ቀለብ ውስጥ ራሱ ዝርፊያ ይፈጽማሉ። ሱዳን የሚዋጋው እኮ ለትግራይ በሚመደበው ባጀት ነው። ሱዳን እየተዋጋ ያለው እኮ ወደ ትግራይ የሚሄዱ ቀለቦች በሙሉ ለሱዳን ነው የሚሸጡት። ወደ ትግራይ የሚሄዱ ነዳጅ ሳይቀር ወደ ኤርትራ ነው የሚሄደው እኮ። ይህንን እኮ የሚሰሩት እኮ የትግርኛ ቋንቋ ተናጋሪ የኤርትራውያኖች ናቸው እኮ። ትግራይ ውስጥ የተቀመጡት እኮ ናቸው የሚሰሩት። ነገርኩ እኮ ይህን እኮ አልገባል። ልክ አማራው ላይ ፋኖ ብሎ የአማርኛ ቋንቋ ተናጋሪ የትግራይ ልጆች እንደሚጨርሱት ትግራይ ውስጥ ትግራይን እየጨረሰ ያለው የትግርኛ ቋንቋ ተናጋሪ ሻዕቢያዎች ናቸው ብያለሁ። ለምን አሰሙም? እናንተ ጭቅላታችሁ ፈታ አድርጉት፣ ፈታ ብሎ ምዕራብ ትግራይ ሰሜን ትግራይ ላይ ትግራይ ነው የለም። ከተከዘ መልስ ነው ትግራይ አለቀ። 4 ነጥብ። ይሄ ነው ጫውታው። እነሱ ሽቀራ ላይ ናቸው፣ ገንዘብ ላይ ናቸው። ዱባይ ምን የመሰለ ቤት አላቸው፣ ቻይና ቤት አላቸው፣ ኤሮፕ ቤት አላቸው። ይሄ ነው ጫውታው። ቀደም ያልኩት የ8 ቢሊዮን ጉዳይ 8 ቢሊዮን ለሰራዊት የምትመድብ ትግራይ ማለት ነው። የ8 ቢሊዮን ለሌላ አገልግሎት መዋል የነበረበት ግን ባለው ሁኔታ አስገዳጅ ሁኔታ ሰራዊቱም ቀለብ ማግኘት ስላለበት ይመደባል። ሰራዊቱ ግን ርቦኛል ብሎ ወጥቷል። በሚገርም ሁኔታ የጄኔራሉና ወጣቶቹ እስኪ የአንተን ፊትና የኔን ፊት እስኪ አስተያየው እያሉ ወጣቱ ማለት ነው። አንተ ምን ትመስላለህ በዚህ እድሜ፣ እኔ ደግሞ በዚህ በወጣትነቴ እንድሸመግል ተገድጃለሁ እስከ ማለት ድረስ ነው የደረሰው። they are lords of poverty። እነዚህ ሰዎች የድህነት ባለጸጎች ናቸው። የድህነት ፀሐይ ገባች ጠለቀች ማለት ለነሱ የሞት ሞት ነው። ይፈናቀላሉ። እነሱ ተፈናቃይ ወደ ቤቱ ተመልሶ ሰርቶ መኖር ሲጀምር እነዚህ ሰዎች ያበቃልናል፣ ኢረሌቫንት እንሆናለን ብለው ያስባሉ። ካሁን በኋላ ህወሓት በነገራችን ላይ እና አመራሮቹ በተለምዶ ፖለቲካ ሰርተው አስተዳድረው የሚኖሩበት እንትናቸው አውቅቷል። የላቸውም፣ የዛ አይነት እንትን የላቸውም። ካየኸው የሚያደርጉት እንቅስቃሴ ይኸው፣ በየቀኑ የሚሰሩት ፖለቲካ ይኸው፣ ሌላ የላቸውም። ያላቸው በዚህ በክራይሲስ የመኖር ይህንኑ በማስቀጠል የመኖር ስራ ብቻ ነው የሚሰሩት። ከዛ ውጭ ሌላ ስራ የላቸው። ግራ ሲጋቡም ታያለ። ሁኔታው ተፈጥሮ መረጃው ከወጣ በኋላ ሰው ወዲያ ወዲህ ሲሯሯጥ እነሱ ግራ ተጋብተዋል። የመበለጥም በነገራችን ላይ ህወሓት አንዱ የተካነበት ትግራዋይ ማንነቱን ትቶ ህወሓት ሲሆን ነው ትግራይን ማገልገል የሚል እምነት አለው። ይሄ እንዲነጠቅ አይፈልግም።
አሁን ይሄ ተነጥቆ ወጣቶቹ ከዚህም ከዛም ተሯርጦ ማህበራዊ ሚዲያ ላይ ያሉት እርዳታ ሲሰጡ አኩርፏል። ህወሓት አመራሮቹ አኩርፏል። ሀና ኮር የወሎ ዘመዶች ከሻዕቢያና ወያኔ ጋር ሆነን አብቹን ነው ጋር እያሉ ነው። ራሱ ደብረጽዮን እኮ ተናገርኩ። ደብረጽዮን እኮ አላቸው እኮ ኮሪ አንተ ከዚህ ፊት ሁሉ ይሄ ሁሉ ፖለቲካን ሰርተንበታል። ደብረጽዮን እኮ ተናገረ። የወሎ ህዝብ መግለጫ ሰጠ ትላንት። አልሰማችሁም? መግለጫውን ቅድም እኮ የገባሁት እሱ ነው። ምን አለ መሰላችሁ? የወሎ ነዋሪዎች ወሎዮች፣ እኛ እናንተ ጋር ምንም ችግር የለብንም። ስንገባ በሩን ብቻ ክፈቱልን። ንብረታችሁን ጠብቁ። ንብረታችሁ ሸሽታችሁ አትሂዱ። ምንም ነገር አትሆኑ። ለምን ህወሓት እና ሻዕቢያ ከገባ ማጥቃት የሚችለው በወሎ በኩል እንደሆነ ያውቃል። በዛ መስመሮች ላይ ተዋልዷል። በዛ መስመር ላይ የራሱን ሰው ፈጥሯል። ከጎንደር ከጎጃም በላይ ህወሓት ያለበት ሰክስቦ ያለበት ሀገር ወሎ ግዛት ውስጥ ነው። የወሎ ክልል መስተዳደር ነቅለ ሻዕቢያ የሚባል ነቅለ ወያኔ የሚባል ካላጠፋ በስተቀር አንድ ነገር ወሎ ላይ የሚደረገው መስተዳደሩ ጥያቄ ነው። እጅ አለበት ነው ማለት አንተ እየነገርኩ ነው። አጥቋው እየሰጠኩ ነው ያለው እየነገርኩ ነው ያለው። ለዚህ ነው መግለጫ ሲሰጥ ደብረጽዮን ወሎን ነው የጠራው። ጎንደርን አልጠራም፣ ጎጃምን አልጠራም፣ ወሎን ጠራ። ወሎች አለ። አያችሁ፣ ወሎች መተን ምንም አናረጋችሁም፣ በሩን ብቻ ክፈቱልን። የትም ይከፈትልን በር የት? እንደ ድሮ እኮ እግረኛ እንደዚህ ክራሽ ሄደ እኮ አይደለም እኮ አይዋጋም እኮ አሁን እኮ አይዋጋም። እንደዚህ እንደ ድሮ ታንከኛ መድፈ የለም። አሁን ጠቅ ጠቅ ነው። ከዛ በኋላ ትወጣና በድሮን እንደዚህ ሄሊኮፕተር አይሱዙ፣ በርበሬ ጫና አይሱዙ፣ ሽሮ ጫና አይሱዙ ብለህ ትለፈልፋለህ። ምን አገባኝ? ሚዲያ ነው፣ ትለፈልፋለህ። አለቀ። በሚቀጥለው ሌላ አጀንዳ ደግሞ ትሰጣለህ። የምትለፈልፍበትን አጀንዳ ጌም ኦቨር። መንግስት ከዚህ በኋላ ቅድም ነግሬዋለሁ፣ ከህወሓት ጋር ድርድር ከተቀመጠ ሀገሪቷን ዋጋ ለማስከፈል አቅዷል ማለት ነው ብለን ነው የምንደበድበው። እሱም አያደርገውም። ምናልባት ገፍተው የሚመጡ ሽማግሌ ሆነን እናደራድር የሚል ካለ በግንባሩ በለው። እሱ ተልኮ ተሰጥቶት ነው ወይ ከሻዕቢያ ወይ ከግብፅ ተልኮ ተሰጥቶት ሊያዘናጋን የመጣ ኃይል ነው፣ ሊያዘናጋን ነው። ስለዚህ ቀድመው እሱ ለአደራድር ብሎ የሚመጣ ሰው ካለ ሊሸምግል የሚል ካለ ልክ እንደ ፕሪቶሪያ አየር ሊስብ ነው ህወሓት። ስለዚህ ያን ሰው መጀመሪያ ላጭታ አስገባው። ላጭተ ብቻ እርምጃ ወሰድበት፣ ካልተቻለ ግን ሊያጭ እናስገባው። ይሄ የመጨረሻዋ ደውል ነች የተደወለችው። ሰሞኑ እግዚአብሔር ካለ ፊሽካውን ነፋዋለሁ። የመጨረሻው ደውል ወለጋ ላይ አማራን የገደለው ኦሮምኛ ተናጋሪ ወያኔ ነበር። አንተ ልክ ነህ። አሁንም ትግራይ ውስጥ የሻዕቢያ ተልእኮ ነው። ይሄ ለመቶ ዓመት እኮ ነው የቤት ስራውን የሰጡን እኮ ሻዕቢያ። ኢሳያስ አፈወርቅና መለስ ዜናዊ እኮ ለመቶ ዓመት ነው እኮ የቤት ስራ ሰጥተነው ወጥተናል ብሎ ያሉት እኮ ያን እኮ መስራት ይፈልጉት። ሰውየው ግን ማስተር ነው። አርቲፊሻል ኢንተለጀንስ ብያልኩ ለዚህ ነው። በቴክኖሎጂ የዘመነ በነ ኢንሳ በነ ፌዴራል ፖሊስ በነ ተቋም የጠነከረ ሰራዊት መረጃችሁን ይዘን ባናጠቃችሁ እኮ ድሮ ነበር ኢትዮጵያን የምታጠፏት። ቀደምናችሁ። ያየው ይሄ ነው ያለው። ሌላ ብዙ የማወራውም ነገር የለኝም። ውድ አድራጊ ሰዎች እንግዲህ አርቲፊሻል ኢንተለጀንስ ታሪክ ዛሬ በጣም አኩርቶኛል። ቅድም ግማሽ አድርጌ ያሳያችኋለሁ። ቦታውን የማየት እድል ነበረኝ፣ ጎብኝቻለሁኝ። የሀገር ተስፋ የሀገር ውለታ ያለው አርቲፊሻል ኢንተለጀንስ ውስጥ ሚስጥሩም ያለው የሀገሪቷ ሚስጥርም ያለው እዛ ውስጥ ነው ያለው። በገሃድ ተወጥቶ ትናንትና ፓብሊክ ተደረገ። ደስ ብሎኛል። እስከዛሬ ድምጻቸው አይሰማም፣ እስከዛሬ አይነገርላቸውም ነበር። ዛሬ ግን ይኸው እንደዚህ በገሃድ ወጥተው ስናያቸው ኩራት ይሰማናል። ይሄ አርቲፊሻል ኢንተለጀንስ የምታዩት ተቋሙ አርቲፊሻል ኢንተለጀንስ ተቋሙ ግቡ፣ እዩት። ሁላችሁ እየሄዳችሁ እዩ። ማየት ስላለባችሁ ነው። ይሄ ተቋም በዚህ ደረጃ ላይ ያለ ነው። እኛው የድሮን ቴክኖሎጂ ሁሉም ቴክኖሎጂ ምታዩት እዚህ ውስጥ ነው። ኢንጂነር ወርቁ ገቸና ማለት እሳቸው ናቸው።
ቺዝ ምናምን ያለኝ እዚህ ጋር ይመስለኛል ያለው በሮቦት ቺዝ ነው ዲስሞች ጫውት እንደሚሽሉ ቴክኖሎጂ እሺ የድምፅ ጥራት የለውም። አክቹአሊ ፕሮግራሙን በሚዲያ ሰርተንበታል። ይሄ ነው ተቋሙ እና ሁላችሁም ኢትዮጵያኖች ሂዱና አርቲፊሻል ኢንተለጀንስን ጎብኙ፣ እዩት፣ የምትሉት አስተያየት ስጡ። ሀገራችን ተስፋዋን የምታዩት በዛ ተቋም ውስጥ ስለሆነ ነው ይሄን ያልኳችሁ። እንግዲህ ውድ አድማጭ ቤተሰቦቼ ያው ፕሮግራሙን እንደምታዩት ነው። እንግዲህ መንግስት ከህወሓት ጋር ድርድር ከተቀመጠ ሀገርን ዋጋ እንደሚያስከፍል እንዲያውቀው ብለን ነው መመሪያ ሰጠነው። ኦፍኮርስ አያደርገውም ደግሞ እሱም ህግ ግን ይከበራል ነው እና ሀገራችን እድገት ያዘመነው ተቋም አርቲፊሻል ኢንተለጀንስ ታሪኩ ትላንትና ሁለት ተዘክሯል። እንግዲህ ሚዲያውን ተከታተሉት። እኛም በጎ ቴሌቪዥን ላይ እንደሚቀርብ እርግጠኛ ነኝ ያሉት ይሄን ያለው። ወዳችኋለሁ። ሰላማችሁ ብዙ ትበልኝ። እንግዲህ ምናልባት እንግዲህ ነገ ነው የሚወሰነው የኔም ጉዳይ ካለውኝ በሚዲያ ላይ ታገኙኛላችሁ። ካልሆነም ደግሞ እንግዲህ ተሽሎኝ እንደመጣ እርግጠኛ ነኝ። ዛሬ እሑድ ነው። እንግዲህ ስለሰኞ ድረስ ጸሎት አድርጉ። ወይ ደባችን በጣም ቅርብ ብሎ ነበር አሞኛል ብለህ ስትነግረኝ አዎ ትንሽ እውነት ነው አሞኛል። ግን ያው ዞሮ ዞሮ ሀገር ነች በሽታዬ፣ ሌላ ምንም በሽታ የለብኝም። የኔ በሽታ ይህች ሀገር ነች። ይህች ሀገር ሰላም እስክትሆን ድረስ የዳዊት በሽታ አይቀርም። ሀገሬ ሰላም ስትሆን እኔም ክፌ ብዬ እተኛለሁ። እስከዛ ድረስ ግን የግድ ነው። አልፋችኋለሁ። አብስታችሁ ጸልዩልኝ። ነገ እንግዲህ ፋይናል የሆነ ውጤቱን እነግራችኋለሁ። ካጣችሁኝ ደግሞ ያው ሰላም ሆኔ እንዳታስቡ ነው። ወዳችኋለሁ። ሰላማችሁ ይብዛ። ክብር ለኢትዮ ኤርትራ ህዝቦቻችን፣ ክብር ለጀግና መሪያችን፣ ክብር ለመከላከያ ለአየር ኃይላችን፣ ለፌዴራል ፖሊስ፣ አሁን ደግሞ አርቲፊሻል ኢንተለጀንስን ጨምረናል። ለክብርት ከንቲባችን፣ ለአየር ኃይላችን፣ ለሁሉም ተቋሞች ለውጥ አላማዎች በሙሉ አንድ ቁጥር አድርጋላችሁ አብስታችሁ ጸልዩልን። እንግዲህ ምናልባት ነገ ካጣችሁኝ እንግዲህ ያለውበት ሁኔታ ሶጣ ነው የምነግራችሁ። እስከዛ ድረስ ግን ጸሎት አድርጉልኝ። ወዳችኋለሁ። እንኳን አየኋችሁ። መልካም ሰንበት ይሆንላችሁ እያልኩኝ ፕሮግራሜን በዚህ ዘጋለሁኝ። ሰላማችሁ ይብዛ። ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ፣ ለሁሉም አዳርሱ። እናንተም እንደዚሁ እኛ ሚሊየንስ ፔጅ አዳርሰ እንደምንገባው እናንተም በአቅማችሁ ለ10 ለ20 ሰው ሼር አድርጉ። ሰላማችሁ ይብዛ። ወዳችኋለሁ። ጸናሁኝ እኔስ ለአገሬ ዋስተበቀጎኝ እናይበገሬ ሙሾ እንዲያከትመ ቅኝቱ እንዲቀየር ተንስኡ ለሰላም ብለን እንዘምር። ሐዘኗ እንዲያበቃን ቅኝቱ እንዲቀየር ተንስኡ ለሰላም ብለን እንዘምር። እንደ ጎራ ብጮህ ሰው ከተከተለኝ ለአገሬ መሆኑን ሁሉም ከተረዳኝ አሁን እጮኻለሁ ነገም ይሁን ዛሬ ነው ሳልኖር ላኑር ብዬን ኢትዮጵያ ሀገሬን። ሕዝቤ ሆይ ተነሳ ምንም ሳታቅማማ ጥላ እንኳን የለውም ሀገሬ ተቀማ በሀገር ይሻላል ብትቆስል ብትደማ
ያኮራል ዜጎይ ዝናህን ሲሰማ ዝናህን ሲሰማ አይሰለቸኝም በደጋግመው እንደ ዳዊቴ አገር እያልኩኝ ስምሽን ማወደስ ኢትዮጵያ እናቴ ስንቱን ስቃይ ስንቱን መከራ አላሳለፍኩት ይመስገን አምላክ ዛሬ ላሳየኝ ሰጥቶ ጽናት ጸናሁኝ እኔስ ለአገሬ ዋስተለቀ ሆኜ እናይበገሬ ሙሾ እንዲያከትም ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር ሐዘኗ እንዲያበቃን ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር ይታየኛል ዛሬ የሀገሬ ተስፋ ሀገሩ ሲገባን ከሀገሬ ተገፋ አጎንብሶ ሲስም ይችን ቅድስት ምድር ኢትዮጵያን ካዳነ የሰጠ ክብር የተስፋይቱ ምድር ቅድስት ኢትዮጵያ አንቺ ኖረሽልን ጠላቶችሽ ትቢያ ቃሌ ምድር ሲወርድ ደስ አለኝ ከልቤ መጽሐፍ አኖርኩኝ ለትውልድ ከትቤ ይቻላል ብያለሁ ርዕስ ሰጠው ሀገሬ ስትቀጥል በሕይወት ስላየሁ ጸናሁኝ እኔስ ለአገሬ ዋስተለቀ ሆኜ እናይበገሬ ሙሾ እንዲያከትም ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር ሐዘኗ እንዲያበቃን ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር እንደ ጎራ ብጮህ ሰው ከተከተለኝ ለአገሬ